ሰላም እግዚአብሔር በያላችሁበት ይብዛ የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። መርሃ ግብራችን አውደ ወራዙት ይሰኛል። በዛሬው መርሃ ግብራችን የዛሬው እንግዳችን ከዚህ በፊት ስለ ሩካቤ ስጋ በሰጡት ማብራሪያ ብዙዎቻችሁ ስለ ቅዱስ ቁርባን ቢያብራሩልን የሚል ጥያቄ በግልም ያደረሳችሁን ስለነበረ የእናንተን ጥያቄ ወደ እናንተው መልስ ይዞ መምጣት ነው የኛ ተልእኮና መምህራችንን ይዘን ስቱዲዮ ተገኝተናል። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ እየጋበዝኩ መምህር በድጋሚ እንኳን ደህና መጣ። እንኳን ደህና ቆየሽ። በባለፈው ፕሮግራማችን ብዙዎቻችን ተምረውበት ብዙ ጥያቄ ነበራቸው ሰዎች መልስ ያገኙበት እንደመሆኑ መጠን አሁን ላይ ስጋው ደሙ ሲነሳ ከባህል የሚመስሉ ነገር ግን ወደ ሃይማኖት ሊላከኩ ያሰቡ ሐሳቦችን ከቅዱስ ቁርባን ጋር የሚያያይዙ ብዙ ምእመናን ያፈራን መተናልና እንደው እስቲ ስለ ቅዱስ ቁርባን መምህራችን እንደው ማብራሪያ ቢሰጡን የሚል ሐሳብም ነበር። ለሱ ጥያቄ መልስ ለመስጠት ፈቃደኛ ሆነው ስለመጡ እግዚአብሔር ያክብርልኝ እላለሁ። እግዚአብሔር ይስጥልኝ። በባለፈው ፕሮግራም ላልተዋወቁ እንደ አዲስ ደግሞ የመርሃ ግብር ለሚደርሳቸው ምእመናን እስኪ ራስህን አስተዋውቅልኝ። እሺ መምህር ቢትወደድ ወርቁ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን አገለግላለሁ። መልካም መምህር፣ ወደ መርሃ ግብሬ ስገባ ቅዱስ ቁርባን ማለት ምን ማለት ነው? እንዲሁም መቀበል እንላለን ብዙ ጊዜ ዛሬ ይቀበላለው ተቀበያለው ስንል ብዙ ጊዜ እንሰማለንና መቀበል ማለት እንደው ከቃሉ ትርጓሜ ቅዱስ ቁርባንስ ማለት ምን ማለት ነው? እግዚአብሔር ይስጥልኝ። እንግዲህ ቁርባን ቅዱስ ቁርባን የሚለውን ቀጥታ ለማንሳት ያክል ቁርባን እንግዲህ እንደያገባቡ ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ድረስ ልዩ ልዩ ትርጉም አለው። ከትርጉሞቹ መካከል የመጀመሪያው ቁርባን ስንል መገናኛ ማለት ነው። መታረቂያ ወይም መቅረቢያ የሚል የመጀመሪያ ትርጉም አለው። እንግዲህ መገናኛ፣ መቅረቢያ፣ መታረቂያ ስንል በብሉይ ኪዳን በተለይ ከአዳም ጀምሮ ከዚያ በኋላ እና አቤልንም ስናይ ከዛ እና አብርሃምን እና ኖህን ሁሉ ስናይ ለእግዚአብሔር ያው መስዋዕት ወይም ደግሞ ቁርባን ያቀርቡ ነበር። በብሉይ ኪዳን ከነርሱም በኋላ በሕገ ልቡና ለእግዚአብሔር ልዩ ልዩ ስጦታዎችን ያቀርቡ ነበር። እግዚአብሔር ደግሞ የነሱን ስጦታ ተቀብሎ የሱ ምህረትን ቸርነትን ይሰጣቸዋል፣ ያደርግላቸዋል። ስለዚህ በዚህ ምክንያት ከብሉይ ኪዳን አንፃር ካየነው ቁርባን ያው መገናኛ ሰውና እግዚአብሔር የሚገናኙበት፣ የሚቀራረቡበት፣ የሚታረቁበት የሚል ትርጉም አለው። ሁለተኛው ደግሞ ቁርባን ስንል መስዋዕት ማለት ነው። ራሱ የቃሉ ቀጥተኛ ትርጉም ቁርባን ስንል መስዋዕት፣ በብሉይ ኪዳን የነበሩ አባቶቻችን ለእግዚአብሔር ያቀርቡ የነበረው ልዩ ልዩ አይነት መስዋዕት አለ። ከነዚህ መስዋዕቶች መካከል ለምሳሌ የእህል ቁርባን ብለው ያቀርቡ ነበር። ልዩ ልዩ አይነት መስዋዕቶችን ያቀርቡ ነበር። ያ መስዋዕት ደግሞ ቁርባን ተብሎ ይጠራል። ስለዚህ ቁርባን ስንል ሁለተኛው ትርጉሙ መስዋዕት ስንል ቁርባን ማለት ነው እንዳገባቡ። ሶስተኛው ከአዲስ ኪዳን አንፃር ስናየው ግን ቁርባን ስንል በአዲስ ኪዳን ያው ቁርባን ማለት መስዋዕት ማለት ነው ብለን አይደለም። ስለዚህ ቁርባን ስንል በአዲስ ኪዳን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ቁርባን ተብሎ ይታወቃል ማለት ነው። እንግዲህ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ለምን ቁርባን ተባለ የሚል ጥያቄ ሲነሳ ራሱ ጌታችን ኢየሱስ ክርስቶስ መስዋዕት ሆኖ በመስቀል ላይ ተሰቅሎ አይደለም ቅዱስ ሥጋውን ክቡር ደሙን የሰጠን። ስለዚህ ጌታችን መስዋዕት ሆኖ በመስቀል ላይ ተሰውቶ ቅዱስ ሥጋውን ክቡር ደሙን ስለሰጠን የእርሱ ቅዱስ ሥጋንና ክቡር ደሙን በቤተክርስቲያናችን ቁርባን ብለን እንጠራዋለን ማለት ነው። እንግዲህ አንድ ሰው ቁርባን የጌታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም ሲበላ ወደ በቤተክርስቲያን ተገኝቶ ቅዱስ ቁርባን ተቀበለ እንላለን። እንግዲህ ተቀበለ ስንል እኛ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን እንግዲህ በሃይማኖት የተቀበልነው ከታሪክ አንፃር ሊታይ ይችላል። ግን እንደ ሰው እንደ አንድ ክርስቲያን ደግሞ የተቀበልነው እንግዲህ ወንዶች በ40 ቀን ሴቶች ደግሞ በ80 ቀን በተጠመቅን ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ተቀብለናል ማለት ነው። ጌትነቱን፣ አምላክነቱን፣ ፈጣሪነቱን አምነን በእምነት ደረጃ ተቀብለናል። ከዚያ በኋላ ደግሞ ሌሎች ምናልባት ከጎለመሱ በኋላ ተምረው
የጌታችን የኢየሱስ ክርስቶስን ማንነት አውቀው በጌታችን ያመኑ ሰዎች ቢኖሩ ደግሞ ያን ጊዜ ጌታችን ኢየሱስ ክርስቶስን በእምነት ተቀብለውታል ማለት ነው። በእምነት በጥምቀት ሲቀበሉት እንግዲህ ሲቀበሉት ጥምቀታቸው የሚጸናው የጥምቀታቸው ማህተም የሆነው ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው ማለት ነው። ስለዚህ ከተጠመቀ በኋላ አንድ ሰው ወዲያው የጌታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም ይቀበላል ማለት ነው። ስለዚህ ቅዱስ ቁርባን ተቀበልኩ ይላል አንድ ሰው። ስለዚህ ቅዱስ ቁርባን ተቀበልኩ ሲል የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን በላው ክቡር ደሙን ጠጣው ማለቱ ነው። እና በዋናነት ማስተዋል የሚያስፈልገው እንግዲህ ቁርባን የተባለበት ትልቁ ምክንያት ቁርባን ማለት መስዋዕት ማለት ነው። ጌታችን ደግሞ ለኛ ቅዱስ ሥጋውን የሰጠን ክቡር ደሙን የሰጠን ስለኛ መስዋዕት ሆኖ ስለሆነ በዚህ ምክንያት የእርሱ ቅዱስ ሥጋና ክቡር ደም ቅዱስ ቁርባን ይባላል ማለት ነው። እንደው ጥቂት ሐሳቦችን ለመጨመር ያክል እንግዲህ ጌታችን ኢየሱስ ክርስቶስ ስለኛ የሰጠን እንድንድንበት ከጥምቀት ጋር አያይዞ ቅዱስ ሥጋውንና ክቡር ደሙን ነው። ስለዚህ በምን አይነት መንገድ ሰጠን ስንል የመጀመሪያው በትምህርት ነው። ማለት በትምህርት ስንል ጌታችን እንግዲህ እንደምናውቀው ትምህርት ስንል መረጃ የሚሰጥ ነው አይደለም። ስለዚህ ጌታችን ስለርሱ ቅዱስ ሥጋና ክቡር ደም መረጃ ሰጥቶናል፣ አስተምሮናል። ለምሳሌ በዮሐንስ ወንጌል ምዕራፍ 6 ከቁጥር 50 ጀምሮ ስናነብ ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ይላል። ይሄው ትምህርት ነው ማለት ነው። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ከርሱ ብሉ የሚለው ቃል ምንድነው? ትምህርት መሆኑን ሥጋው አማናዊ እንደሆነ ደሙም ደግሞ አማናዊ እውነተኛ እንደሆነ ነገረን ማለት ነው። ስለዚህ የመጀመሪያው ጌታችን ስለ ቅዱስ ቁርባን ያስተማረን በትምህርት ነው ማለት ነው፣ ወይም ቁርባንን የመሰረተልን። ሁለተኛው ደግሞ በትእዛዝ ነው። በትእዛዝ ስንል ምን ማለት ነው? ሥጋዬን ብሉ ደሜን ጠጡ ብሎ በማዘዝ ማለት ነው። አሁን አስቀድመን በጠቀስነው የመጽሐፍ ቅዱስ ክፍል ላይ ስናነብ ጌታችን ኢየሱስ ክርስቶስ ሥጋዬን ብሉ ደሜን ጠጡ፣ ሥጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ይልና ስለዚህ ምንድነው መደምደሚያው? ሥጋዬን ብሉ ደሜን ጠጡ ይላል። ይሄ ትእዛዝ ነው ማለት ነው። ስለዚህ በትእዛዝ ስለ ቅዱስ ቁርባን አስተምሮናል። ሶስተኛው ደግሞ በተግባር ነው። እንግዲህ በተግባር ስንል ደግሞ በጣም የሚደንቀው ጌታችን ስለ ምስጢረው ቁርባን በዮሐንስ ወንጌል ምዕራፍ 6 ከቁጥር 50 ጀምሮ ሲያስተምር መጀመሪያ እንግዲህ ምግብ አበርክቶ ስላበላቸው አይሁድ መተው ነበረ፣ ሊያነክሱት ፈለጉ ይላልና እነሱ በልተው በመጥገባቸው ሥጋዬ መብል ሥጋዬ መጠጥ በልተው ጠጥተው በመጥገባቸው ምክንያት እንዲያነክሱት ፈለጉ ይላልና እንዲያነክሱት ፈለጉ። ከዚያ በኋላ ወደ እርሱ መጡ፣ አገኙትም። እንደው ስንፈልግህ አሉት ጌታችንን። እና ጌታችን ምን አላቸው? እውነት እውነት እላችኋለሁ የፈለጋችሁኝ ስለበላችሁ ስለጠጣችሁ ስለጠገባችሁ እንጂ ከቃሌ ትምህርት የተነሳ አይደለም። ይሄንን የሚታየውን ዛሬ እናንተ የበላችሁት የጠጣችሁት ብትበሉት ብትጠጡት ነገ መሞታችሁ አይቀርም። አባቶቻችሁ እንኳን በምድረ በዳ መና በልተው ሞተዋል አለና እኔ ደግሞ ስለ ዓለም የምሰጠው ምግብ እንጀራ ሥጋዬ ነው። ስለዚህ ዘላለም መኖር ከፈለጋችሁ ሥጋዬን ብሉ ደሜን ጠጡ ብሎ ጌታችን አስተማራቸው። እና ይሄ የጌታችን የኢየሱስ ክርስቶስ ትምህርት አይሁድ በጣም ከበዳቸውና ዛሬ የሚከብዳቸው ሰዎች ሊኖሩ ይችላሉ ስለ ምስጢረ ቁርባን ሲነሳ። ስለዚህ እንዴት ነው ሥጋውን ሊሰጠን የሚችለው ደሙንስ ሊሰጠን የሚችለው እንዴት ነው ብለው አይሁድ ጠይቀው በጣም የሚያሳዝንሽ ነገር ጌታችንን እስከ መሳደብ ደርሰዋል፣ ተሳድበዋል። እና ስድቡ ራሱ የሰደቡት ስድብ እዛ ላይ ተቀምጧልና ሰደቡት ይላልና እንዲህ አይነት ጥያቄ እንዳናነሳ ጌታችን ሶስተኛው ስለ ቁርባን ያስተማረን በተግባር ነው። ይሄንን ደግሞ በተግባር የምንለው ምንድነው? የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ሄደን ስናነብ ጌታችን በምሴተ ሐሙስ ህብስቱን አነሳ ይላል፣ ባረከ፣ ቆረሰ፣ ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ሥጋዬ ነው አለ ይላል። ስለዚህ ምስጢረ ቁርባንን በተግባር አስተማረ። አሁን ጌታችን ሥጋዬን ብሉ ሲል ሥጋው ምንድነው እንዳንል ጌታችን ህብስቱን አንስቶ ባረከ፣ ቆረሰ፣ ለደቀ መዛሙርቱ ሰጠ፣ እንካችሁ ብሉ ሁላችሁም ከዚህ ብሉ አለ ይላል። ከዚያ ቀጥሎ ደግሞ ምን አነሳ? ጽዋን አነሳ፣ ባረከ፣ ለደቀ መዛሙርቱ በሙሉ ሰጣቸው፣ አጠጣቸውና ሁላችሁ ከርሱ ጠጡ፣ ስለ ሁላችሁም የሚፈስ የአዲስ ኪዳን የይቅርታ ደሜ ይህ ነው፣ ሁላችሁ ከርሱ ጠጡ ብሎ አዘዘን ማለት ነው። ስለዚህ ይሄ ቃል አሁን ለደቀ መዛሙርቱ ብቻ የሚመለከት ሳይሆን እስከ ዓለም ፍጻሜ ለሚነሱ ሰዎች የሚመለከት ቃል ነው። ምክንያቱም ክርስቶስ የሞተው ለዓለም በሙሉ ነው፣ ሥጋውንም የሰጠው ለዓለም ነው፣ ደሙንም የሰጠው ለዓለም ነው ማለት ነው። ስለዚህ ቁርባን ሲባል እነዚህ መሰረታዊ ጉዳዮችን መያዙን
ምእመናን ማወቅ አለባቸው ማለት ነው። ጌታችን ቅዱስ ቁርባንን መቀበል እንደሚገባ፣ ቅዱስ ሥጋውን ክቡር ደሙን መቀበል መብላት መጠጣት እንደሚገባ በእነዚህ በሶስቱ መንገዶች አስተምሮናል። እንደውም ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም፣ ሥጋዬን የሚበላ ደሜን የሚጠጣ ግን የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ ብሎ ጌታችን ተናግሯል። ስለዚህ ምእመናን ያው ሞታችን አይቀርም። ስለዚህ መሞታችን ካልቀረ ደግሞ ወደ መቃብር መውረድ ያለብን የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም በልተን ጠጥተን ቅዱስ ቁርባን ተቀብለን ነው ማለት ነው። እና ቁርባን ባጭሩ ይህንን ይመስላል። እንደው ምናልባት ቅዱስ ቁርባንን መቀበል የሚቻለውስ በምን አይነት ሁኔታ ውስጥ ላለ ሰው ነው? ለማንስ ነው የተፈቀደው? እንግዲህ በጣም ጥሩ ጥያቄ ነው። ይሄም ጥያቄ ለማን ነው እንግዲህ ሥጋው ደግሞ የተፈቀደው ቅዱስ ቁርባን የተፈቀደው ለማን ነው ስንል ጠቅለል ያሉ ሐሳቦችን ማንሳት ያስፈልጋል። የመጀመሪያው ሥጋው ደሙን መቀበል ያለባቸው አማኞች ናቸው። የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም ለመቀበል ሥጋው ደሙን ለመቀበል ወይም ደግሞ ቅዱስ ቁርባን ለመቀበል መጀመሪያ የሚያስፈልገው እምነት ነው፣ ማመን ነው የሚያስፈልገው። ማመን ስንል ምን ማለት ነው? በዚህ ኮንቴክስት ስንናገር ለምሳሌ ህብስቱ ተለውጦ ሥጋ አምላክ፣ ወይኑ ተለውጦ ደግሞ ደም አምላክ መሆኑን ማመን ያስፈልጋል። አሁን ቅድም እንዳልነው ለምሳሌ ጌታችን ሥጋዬን ብሉ ደሜን ጠጡ ሲል አይሁድ እስከ መሳደብ ደርሰዋል አይደለም? እስከ መሳደብ ደርሰዋል። እንደውም በጣም የሚገርምሽ ነገር እዚያ ላይ ምንድነው የሚለው? አይሁድ ይሄንን ቃል ሲሰሙ ጌታችን ኢየሱስ ክርስቶስን ሌላ ቃል ተናገሩትና ምንድነው የሚለው? በጣም ብዙ ሆነው ነው የመጡት። ይሄንን ትምህርት ሲያስተምር ግን እንዳለ በሙሉ ሸሽተው ሄዱ ይላል። እነማን ብቻ ቀሩ ነው የሚለው? ደቀ መዛሙርቱ ብቻ ቀሩ፣ ሐዋርያቱ ብቻ ቀሩ ይላል። እና ሐዋርያቱም በልባቸው ምን ብለው አሰቡ ይላል? እንዴት ያለ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል ብለው ጠየቁ ይላል። ይሄንን እንግዲህ ያሰቡት አሁን በአንደበት አውጥተው አልተነጋገሩ። እንዴት የሚያስጨንቅ ንግግር ነው አሉ። አሁን እዚህ ጋር የምናስተውለው ምንድነው? የምስጢረ ቁርባን ነገር በሥጋ አይን ካየሹ በእምነት ካልተቀበልሹ በጣም የሚያስጨንቅ ነው። አሁን ሥጋዬን ብሉ ደሜን ጠጡ የሚለው የክርስቶስ ትምህርት፣ ሥጋውን ብሉ ደሙን ጠጡ የሚለው የቤተክርስቲያን ትምህርት በእምነት ላልመረመረው በእምነት ላልተቀበለው ሰው እንደሚከብድ የምናውቀው በምንድነው? አይሁድ እንዳሉ ሸሹ። ስለዚህ ፍጹም በውስጣቸው እምነት የሌላቸው ሰዎች ይህንን ቃል ሊሰሙ አይችሉም፣ በፍጹም ሊሰሙ አይችሉም። እንደገና ደግሞ በእምነት ያልጠነከሩ ሰዎች ደግሞ ልክ እንደ ደቀ መዛሙርቱ ምን ሊሉ ይችላሉ? እንዴት የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል ሊሉ ይችላሉ። አሁን የሐዋርያቱ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል የሚለው ትልቅ የሚያስተምረን ትምህርት አለ። በእምነት ካልተቀበል ነው የሚያስጨንቅ ንግግር ነው። እና ጌታችን የልባቸውን አውቆ ምን አላቸው ይላል? እናንተስ ልትሄዱ ትፈልጋላችሁን ብሎ ጠየቃቸው ይላል። እና ወዲያው ቅዱስ ጴጥሮስ ምን አለው? ጌታ ሆይ ካንተ ወዴት እንሄዳለን አለው ይላል። ስለዚህ ከዚህ የምንማረው ምንድነው? መጀመሪያ የጌታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም ለመቀበል ለመብላት ለመጠጣት መጀመሪያ የሚያስፈልገው እምነት ነው። እምነት ነው ስንል ምንድነው? አንደኛ አሁን እንዲህ ስታዩ ለምሳሌ ህብስት ሊመስለን ይችላል። እንግዲህ ጌታችን ህብስቱን አንስቶ ባረከ፣ ቆረሰ፣ ለደቀ መዛሙርቱ ሰጣቸው ሲል ስታዩ እኮ ህብስት ነው። ግን ምኔ ነው አለ ክርስቶስ? ሥጋዬ ነው። አየሽ፣ አሁን መለወጡን ማመን ያስፈልጋል። ሥጋዬ ነው አለ። ጽዋንም አንስቶ ምን አደረገ ይላል? ለደቀ መዛሙርቱ ሰጣቸው፣ ሁላችሁ ከእርሱ ጠጡ፣ ይህ ደሜ ነው አለ ይላል። አሁን ይህንን እንዲህ ስታዩ እንግዲህ እንዲህ ስታዩ ሥጋ አታይም፣ እንዲህ ስታዩ ደም አታይም። ግን ጌታችን በማይሻር ቃሉ ሰማይና ምድርን በፈጠረ ቃሉ ህብስቱን አንስቶ ባርኮ ምንድነው ያለው? እንካችሁ ብሉ ሥጋዬ ነው፣ ጽዋንም አንስቶ ደሜ ነው አለ ይላል። አሁን ይህንን መቀበል መረዳት የምንችለው በምንድን ነው? በእምነት ነው። ስለዚህ ማመን አለብን። ህብስቱ ተለውጦ ሥጋ አምላክ፣ ወይኑ ተለውጦ ደም አምላክ እንደሚሆን ክርስቶስ እንደሚያደርገው እንዳደረገውም አንድ ሰው ከመቀበሉ በፊት ማመን አለበት። ሌላው ማመን አለበት ስንል ለምሳሌ ክርስቶስ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሏል አይደለም? ስለዚህ አንድ ሰው ማመን አለበት ስንል ምን ማለታችን ነው? ያንን ሥጋ ከበላው ያንን ደም ከጠጣው ቅዱስ ቁርባን ከተቀበልኩኝ ዘላለማዊ ሕይወት አለኝ። ከሞት በኋላ ላለው ሕይወት ከመቃብር በኋላ ላለው ትንሣኤ ዋስትና እርሱ ነው። እርሱም በልቼ እርሱን ጠጥቼ ዘላለም በመቃብር አልቀርም እነሳለሁ ክርስቶስ እንዳስተማረው ብሎ ማመን አለበት። እንደገና ማመን ያለበት ምን መሰለሽ? ሥጋዬን የሚበላ አለ ክርስቶስ ደሜን የሚጠጣ
እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ብሎ አስተምሯል። ስለዚህ አንድ ሰው ቅዱስ ቁርባን ሲቀበል ማመን አለበት የምንለው ምንድነው? ስጋውን ስበላ ደሙን ስጠጣ ክርስቶስ ከኔ ጋር ይኖራል፣ እኔ ደግሞ ከእርሱ ጋር እኖራለሁ። ለምሳሌ እንደው በደጅ ቆሜ አንኳኳለሁ ይላል ራዕይ ምዕራፍ 3 ላይና ቁጥር 18 ጀምሮ እነሆ በበር ቆሜ አንኳኳለሁ፣ ማንም ድምጼን ቢሰማ ቢከፍትልኝ ወደ እርሱ ገባለሁ፣ ወደ እርሱ ገብቼ ከእርሱ ጋር እኖራለሁ ይላል፣ እበላለሁ ይላል ክርስቶስ። ከኛ ጋር የሚኖረው ክርስቶስ የእርሱን ቅዱስ ስጋና ክቡር ደም ስንቀበል። ስለዚህ ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ማለት ነው። ስለዚህ አንድ ሰው ቅዱስ ቁርባን ሲቀበል ይሄን ማመን አለበት። ስጋውን ስበላ ደሙን ስጠጣ ስቆርብ ክርስቶስ ከኔ ጋር ይኖራል፣ እኔም ደግሞ ከክርስቶስ ጋር እኖራለሁ የሚለውን ማመን አለበት ማለት ነው። ስለዚህ የመጀመሪያው የሚያስፈልገው እምነት ነው። ምክንያቱም ምን ይላል መሰለሽ እዚያ ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ቁጥር 6 ላይ ያለ እምነት ይላል እግዚአብሔርን ደስ ማሰኘት አይቻልም ይላል። ያለ እምነት እግዚአብሔርን በፍጹም ደስ ማሰኘት አይቻልም። ስለዚህ የመጀመሪያው የሚያስፈልገው እምነት ነው ማለት ነው። ያለ እምነት እግዚአብሔርን ደስ ማሰኘት ስለማይቻል አንድ ሰው ከመቁረቡ በፊት ማመን አለበት። እንደው ቅዱስ ጳውሎስ እኮ ይላል አይደለም እዚያ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ በሃይማኖት ብትኖሩ ራሳችሁን መርምሩ ይላል፣ ራሳችሁን ፈትሹ ይላል። ስለዚህ አንድ ሰው ቅዱስ ቁርባን ከመቀበሉ በፊት ማመን አለበት ማለት ነው። በቁርባን የሚያገኘውን ጸጋ ማመን አለበት። ያ ቅዱስ ቁርባንን ክርስቶስ እንደሰጠው ማመን አለበት። ያንን ቅዱስ ስጋና ክቡር ደም ህብስቱን ቅዱስ ስጋው ወይኑን ቅዱስ ደሙ አድርጎ ክርስቶስ እንደሰጠው ማመን አለበት። ይሄንን ደግሞ ለማመን አንቸገርም። ለምን መሰለሽ ማንቸገረው? ክርስቶስ ነው አይደለም? ህብስቱን አንስቶ ባርኮ ስጋዬ ነው ብሎ እሱ ሰጥቶናል። ወይኑንም አንስቶ ደግሞ ባርኮ ደሜ ነው ሁላችሁም ነው ያለው። በቃ ሁላችሁም ጥቁር ነጭ፣ ሴት ወንድ፣ ህፃን ሽማግሌ ሳይል ማመን ብቻ ነው። ሁላችሁ ከርሱ ጠጡ ያለ እርሱ ህይወት የላችሁም ብሎናል። ስለዚህ እምነት ነው። ሁለተኛው ደግሞ የሚያስፈልገው ምን መሰለሽ? ሁለተኛው እንግዲህ ሰው አመነ እምነት ያዘ። እምነት ከያዘ በኋላ ፈቃደኝነት ያስፈልጋል። አንድ ሰው ያለ ፈቃደኝነት ቅዱስ ቁርባን ሊቀበል ፈቃደኛ መሆን አለበት። የጌታችን የኢየሱስ ክርስቶስን ቅዱስ ስጋ ለመብላት ክቡር ደሙን ለመጠጣት ፈቃደኛ መሆን አለበት። ሁለተኛው አጠራጠር አድርጌ ነው ማነሳው። ሶስተኛው ደግሞ እኔ አሁን እንደ ቤተ ክርስቲያን በተለይ ይህንን መርሃ ግብር የሚከታተሉ በብዛት ወጣቶች ስለሆኑ ስጋው ደሙን ከመቀበሉ በፊት አንድ ሰው ቢማር ምስጢረ ቁርባንን ቢማር። እንግዲህ በቤተ ክርስቲያናችን 5 አዕማደ ምስጢራት የምንላቸው አሉ። ምስጢረ ሥላሴ፣ ምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን የምንላቸው 5 አዕማደ ምስጢራት አሉ። እንደገና 7ቱ ምስጢራተ ቤተ ክርስቲያን ደግሞ አሉ። እንግዲህ እነዚህ አጠቃላይ ስንደምራቸው 12 ሳይሆኑ 10 ናቸው። 10 የሚሆኑት ለምንድን ነው? ምስጢረ ጥምቀትና ምስጢረ ቁርባን ከ5ቱም ይደመራሉ፣ እንደገና ከ7ቱም ይደመራሉ። ስለዚህ ሁለቱ የጋራ ስለሆኑ 10 እንላቸዋለን። አሁን ከነዚህ ከ5ቱም ከ7ቱም ምስጢራት መካከል አንዱ ምስጢረ ቁርባን ነው። ስለዚህ አንድ ሰው ከመቁረቡ በፊት ቢማር ስለ ምስጢረ ቁርባን በቤተ ክርስቲያናችን ሰፊ ትምህርት ነው ስለ ምስጢረ ቁርባን ያለው። ስለዚህ ብንማር እንደው ከመጠምጠም መማር ይቅደም ብቻ ሳይሆን ሰው ስጋው ደሙን ከመቀበሉ በፊት ለምን መሰለሽ እንደሚለው በኋላ የሚነሱ ጉዳዮች ሊኖሩ ይችላሉ። አንድ ሰው በቃ ለምሳሌ ከመቀበሉ በፊት ስለ ቁርባን ክብር ቢማር፣ ቁርባን ምን እንደሆነ ቢያውቅ፣ እንደገና ቁርባን ከተቀበለ በኋላ ደግሞ ፈተናዎች ቢገጥሙት ምን ማድረግ እንደሚገባው ቢያውቅ ጥሩ ይሆናል። ስለዚህ እምነት፣ ፈቃደኝነት፣ ከዚያ መማር፣ ከዚያ በኋላ ደግሞ አሁን መማር ውስጥ አያይዘን ምን አለ አሁን አንዳንድ ሰዎች ላይ ምን አይነት ነገር አያለው መሰለሽ? አሁን ይሄ ልማድን በለው እውነትም ምንድነው የምናየው ችግር? ከቆረቡ በኋላ መሳሳት እንደማይችሉ አድርገው የሚቆጥሩ ሰዎች አሉ። ሰው ይቆርባል አይደለም? ከቆረበ በኋላ እኮ ሊሳሳት ይችላል። ከቆረበ በኋላ ሰው ኃጢአት ሊሰራ ይችላል። ዋናው የሚፈለገው ግን ምንድነው? ከቆረብን በኋላ ሰዎች ነን አይደለም? ሰዎች ነን፣ ልንሳሳት እንችላለን አይደለም? የማይገባ ነገር ውስጥ ልንገባ እንችላለን። እግዚአብሔር ግን የሚፈልገው ምንድነው? ብንሳሳትም ቶሎ ብለን ንስሐ እንድንገባ እግዚአብሔር ይፈልጋል። እንደውም ሊቃውንቱ የሚያስተምሩት ጌታችን በመስቀል ላይ ተሰቅሎ ታስታውሽ እንደሆነ ተጠማው ሲል ምንድነው ሐሞት መራራ መጡለት ይላል አይደል? ሐሞቱን ውሃ ነው ብለው ሲያጠጡት እኮ ሐሞት መራራ እንደሚያጠጡት ጌታችን ያውቃል። ግን የሚያስተምረን ነገር ስላለ ምን አደረገ? ቀመሰና ተፋው ይላል። ወዲያው ነው የተፋው ጌታችን። ይሄን ሊቃውንቱ ሲያስተምሩ ያቺ መራራ ማለት የኃጢአት ምሳሌ ነች። ጌታችን ወዲያው የተፋው ለምንድን ነው? እናንተም ኃጢአት ከሰራችሁ ኃጢአት መራራ ነው። ኃጢአት ከሰራችሁ በኋላ ወዲያው በንስሐ ትፉት ነው፣ ንስሐ ግቡ ነው።
ንሳ መግባት ያስፈልጋል ማለት ነው። ስለዚህ ምንድነው አሁን የተሳሳተ ማረም ያለብን ነገር ሰው ከቆረበ በኋላ ሰዎች ነን አይደለም የሆነ ድቀት ሊያገኘን እንችላለን ልንወድቅ እንችላለን መጥፎ ነገር ሊገጥመን እንችላለን ሰው መቼም ከቆረበ በኋላ አንዳንዱ እንደው ክንፍ ሁሉ የሚፈልግ ሳይኖር ይቀራል ብለሽ ነው ክንፍ ሁሉ የሚቀር ወይም ደግሞ ሌላ አክሊል ሁሉ የሚጠብቅ ሊኖር ይችላል ይሄ ግን ስህተት ነው ሰዎች ነን በቃ ልንሳሳት ይሄ አመለካከቱ ጥሩ እንዳልሆነ የምናቀው በምን መሰለሽ አሁን አንዳንድ ሰዎች የሚቆርቡ ጎረቤቶቻቸው ነው ያሉ የሚቆርቡ የሥራ ባልደረቦቻቸው ነው ያሉ የሚቆርቡ ምናልባት ሰዎችን ያዩና እነዚያ ሰዎች ሲሳሳቱ ወይ እሱ ቆራቢ አይደል እንዴ እነሱ ቆራቢዎች አይደሉ እንዴ ይሉና ምን ያደርጋሉ ከቁርባን ለመራቅ ለመሻሽ ያንን ምክንያት ያደርጉታል ስለዚህ የሚቆርብ ሰው አይሳሳትም የሚል የለም እንዲህ አይነት ትምህርት በቤተ ክርስቲያን የለም ሰዎች ነን አይደል እንዴ ህይወት አለን ኑሮ አለን እንቅስቃሴ አለን አይደለም ልናጠፋ እንችላለን ይሄ እኮ እንደውም አንዳንድ ጊዜ ምክንያት አይሆንም እንዲህ አይነቱ ነገር እንደው ቆርበው የሚሳሳቱ ሰዎችን አይቶ እነሱን ምክንያት ያደረጉ እነሱ ቆርበው አይደል እንደዚህ የሚሆኑት ቢቀርብኝስ የሚሉ ሰዎች አሉ ይሄ ትክክል አይደለም ይሄ ትክክል አይደለም የሚቆርብ ሰው ይሳሳታል መሳሳቱ ተፈቅዶለታል ማለት ግን አይደለም ሊሳሳት ይችላል ግን ቢሳሳት ደግሞ እግዚአብሔር ያዘጋጀልን ምን አለ ንስሐ አለ ስለዚህ የሚቆርቡ ሰዎች እነዚህ ነገሮችን ያሟሉ ናቸው አንደኛ ማመን ፈቃደኝነት ምስጢረ ቁርባን መማር ቢሳሳቱ ንስሐ መግባት ከዚያ ሌላው ትልቁ ነገር ግን ማወቅ ያለብን ቅዱስ ቁርባን የተዘጋጀው ለማን ነው አይደለም ጥያቄው ማን ነው መቀበል ያለበት አይደለም እምነት ያለው ኃጢያተኛ ሰው ቅዱስ ቁርባን መቀበል አለበት ምክንያቱም ስጋው ደግሞ የተዘጋጀው ለጤነኞች አይደለም ለጻድቃን አይደለም ስጋው ደግሞ የተዘጋጀው ለበሽተኞች ነው ለሌቦች ለቀማኞች ለአመንዝሮች ለውሸታሞች ነው የተዘጋጀው ከነዚህ ሰዎች ግን እንደው በዝሙት ከወደቀን ውሸት ከተናገርን ስካር ውስጥ ከገባን ሰዎች ግን የሚጠበቀው ምንድነው ንስሐ ገብተን ወደ ስጋው ደግሞ መቀበል አለብን ጌታችን እኮ ተናግሯል መድኃኒት የሚያስፈልገው ለጤነኞች አይደለም ለበሽተኞች ነው ብሎ ተናግሯል ለጻድቃን አይደለም ለኃጢያተኞች ነው መድኃኒት የሚያስፈልገው ስለዚህ እንዲህ ብሎ ከተናገረን በቃ በሽተኞች ነናኛ ኃጢያተኞች ነናኛ በደለኞች ነናኛ አሁን ሰው ሲታመም ለምሳሌ ሆስፒታል አይደለም የሚሄደው ሆስፒታል ሄዶ ለምሳሌ እንደውም ጥሩ ምሳሌ መጣልኝ ሆስፒታል ሄዶ ታከመ የሆነ ደዌ ሲሰማው ታከመና ደዌው ተገኘለት ከዛ ምንድነው የሚታዘዝለት መድኃኒት ይታዘዝለታል ይሄንን ዋጥ ይሄንን ጠጣ ይሄንን አድርግ ይባላል ያንን ከወሰደ በኋላ አይታመምም ማለት ነው ያሰው አልታመም ይባላል እንዴ አይባልም በመድሩ እንኳን ብንሄድ ልንታመም እንችላለን ይሄ ምድራዊ ምሳሌ ነው ግን ምንድነው ልክ ስንታመም ደግሞ እንደገና ሐኪም ቤት እንሄዳለን መጀመሪያ ያንን መዳኛውጬ ለምን ታመምኩ አንልም አይደል እንዴ ስለዚህ ሰው ስጋው ደሙን ከተቀበለ በኋላ ሊወድቅ ይችላል ድቀት ሊያገኘው ይችላል ግን ከርሱ የሚጠበቀው ምንድነው ንስሐ ነው ስጋው ደግሞ የተዘጋጀው ለኃጢያተኞች መሆኑን ማወቅ አለብን ለጻድቃን አይደል ይሄ በጣም ስተት ነው በጣም መታረም አለበት በቃ ስጋው ደሙ የተዘጋጀው ለኃጢያተኞች ነው ለበደለኞች ነው ምናልባት አንዳንድ ሰዎች አሁን ስጋው ደሙ እንደው ከድርገት በፊት ምንድነው ካህኑ የሚያስጠነቅቁት ማስጠንቀቂያ ያለ አይደለም ንጹህ ሳትሆኑ እሱ እኮ ምን መሰለሽ አሁን እሱ ሰው ያለ እምነት እንዳይቀርብ ነው ያለ እምነት እንዳይቀርብ ራሳችሁን መርምሩ ይላል ይሄ በነገርሽ ላይ የቅዱስ ጳውሎስ ቃል ነው እዚህ አንደኛ ቆሮንቶስ ምዕራፍ ስንት ላይ መሰለሽ አንደኛ ቆሮንቶስ ምዕራፍ 11 ላይ እያንዳንዱ ግን ይሄንን ህብስት ከመብላቱ በፊት ይሄንን የክርስቶስ ጽዋ ከመጠጣቱ በፊት እያንዳንዱ ራሱን ይፈትን ይላል ራሱን ይመርምር ይላል ራሱን ይፈትሽ ሳይገባው ይላል የጌታን ስጋና ደም የበላ የጠጣ የጌታ ስጋና ደም ዕዳ አለበት ይላል ቅዱስ ጳውሎስ ራሱን ይፈትሽ የሚለው በጣም ወሳኝ ቃል ራሱን ይፈትሽ ማለት ባጭሩ ምን መሰለሽ ለምሳሌ እንበድላለን አይደለም እናጠፋለን ስለዚህ ስጋው ደሙ ከመቀበላችሁ በፊት ቅዱስ ጳውሎስም እያለ ያለው ካህኑም እያወጁ ያሉት ምንድነው ካህኑ ስጋው ደሙን ከመቀበላችሁ በፊት የወደቃችሁ ሰዎች ካላችሁ የረከሳችሁ ሰዎች ካላችሁ የቆሸሻችሁ ሰዎች ካላችሁ ንስሐ ገብታችሁ ቅረቡ ወድቃችኋልና ወደ ቅዱስ ቁርባን አትቅረቡ አይደለም የጌታን ስጋና ደም አትብሉ አትጠጡ አይደለም እሱ አይደለም የቅዱስ ጳውሎስ ሐሳቡ እሱ አይደለም ምን አድርጉ ነው ግን ራሳችሁን ፈትሹ ራሳችሁን መርምሩ ማለት ንስሐ ግቡ ነው በቃ በዝሙት የወደቀ ሰው ካለ ንስሐ ይግባ የሰረቀ ሰው ካለ ንስሐ ይግባ ያጠፋ ሰው ካለ ንስሐ ይግባ የተጣላ ሰው ካለ ይታረቅ የተዳደፈ ሰው ካለ በንስሐ ይንጻና ይቅረብ ነው ስለዚህ ስንጠቀልለው ስጋው ደግሞ የተዘጋጀው
ለኃጢአተኞች በሙሉ ነው። ይህንን መረዳት አለብን። መልካም እንደው አሁን አራተኛ ላይ ካነሳው እንደው ህግ አንፃር ብዙ ጊዜ ሰውና ያለን አይደለኛ ሰው ስንሆን የሰው ተከታዮች ነን አብዛኞቻችንና እንደው አከሌኮ ከቆረበሽ ነው የተንቀዠቀዠችው ቁርባኑ ነው እንዲሚያደርጋ ስጋው ደሙ እኮ ነው እንዲሚያንቀዠቅዣት የሚባል አባባሎች አሉ። አንዳንዴ ሰውን ለፈተና መዳረግና እንደው ስጋው ደሙ በራሱ ለመቅሰፍትም ይዳርጋል የሚሉ አባባሎች አሉ። ይሄ በተለምዶ የወረስን የመጣ ነው ንግግርና እንደው የኡነት ስጋው ደሙ ለመቅሰፍት ይዳርጋል። ይሄ ምን መሰለሽ አለማወቅ እንግዲህ አለማወቅ ብዙ ስተት ውስጥ ይጥላል። አሁን በዚህ ዘመን በእውነት ብዙ ኦርቶዶክሳውያን ላይ እንደው ሁላችንም ላይ የሚታየው ችግር ምንድነው? የቤተ ክርስቲያናችንን ትምህርት አለማወቅ ነው። አሁን ቅድም ምስጢረ ቁርባንን እንማር ያልኩት ለዚህ ነው። አሁን ይሄንን መርሃ ግብር ለምሳሌ የሚከታተሉ ካህናት ይኖራሉ አባቶቻችንና ሲከታተሉ ምንድነው እንደው ጥሩ የሚሆነው የንስሐ ልጆቻቸው ስጋው ደሙን ከመቀበላቸው በፊት ምስጢረ ቁርባንን እንዲማሩ ቢያደርጓቸው በቃ ቢማሩ። አሁን ወጣቶችን ብንሆን ከመቀበላችን በፊት ምስጢረ ቁርባንን ሰንበት ትምህርት ቤት ሊሆን ይችላል ቀርበን መማር አለብን ነው። አሁን አለመማራችን ምን ችግር ያመጣል? አሁን ይሄ እኮ የሚገርምሽ ንግግሩ አንደኛ ህዝቤ ዕውቀት ከማጣት የተነሳ ጠፋ የሚል ቃል አለ። እዚያ ሆሴዕ ምዕራፍ 4 ላይ ህዝቤ ዕውቀት ከማጣቱ የተነሳ ጠፋ ይላል። አሁን ስለ ምስጢረ ቁርባን መሰረታዊ ነገር ባለማወቃችን ምክንያት እንዲህ አይነት ነገሮች ይደጋገማሉ። አንደኛ ምንድነው ለምሳሌ አሁን ይሄ እኮ ክህደትም ጭምር ነው። አለማወቅም ብቻ ሳይሆን ክህደትም ነው። ጌታችን ስጋዬን ብሉ ደሜን ጠጡ፣ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ህይወት የላችሁም፣ በመጨረሻው ቀን አትነሱም ብሎ ያስተማረ ክርስቶስ ስጋዬን ብትበሉ ደሜን ብትጠጡ እኔ ከናንተ ጋር እኖራለሁ እናንተም ከኔ ጋር ትኖራላችሁ ብሎ ያስተማረን እግዚአብሔር አንድ ሰው ማህደረ እግዚአብሔር ሲሆን የእግዚአብሔር ማደሪያ ሲሆን ይንቀሸቀሻል ምናምን እንዴት ይባላል ነው ጥያቄው። እንዴት ይቀሰፋል ይባላል? ጌታችን ስጋዬ ዘላለማዊ ህይወትን ያሰጣል ብሎ ያስተማረ እኛ ደግሞ ባለማወቃችን የትምህርት ክፍተት ስላለ ስጋው ደሙን መቀበል ያስቀስፋል እንላለን። ማን ሲቀሰፍ አይተን ነው? ገብቶሻል አይደል? ማን ሲቀሰፍ አይተን ነው? ይሄ የስተት ንግግር ነው። ግን ምንድነው ዋናው ነገር አንዳንድ ሰው ስጋው ደሙን ከተቀበለ በኋላ ሊሳሳት ይችላል። ቅድም እንዳልነው ሊያጠፋ ይችላል። ይሄ ግላዊ ጠባዩ ነው። ያንንም ቢሆን እኛን ማን ተመልከቷለን ማለት በራሳችን ላይ ምሰሶ የሚያክል ኃጢአት ይዘን የሰዎችን ጉድፍ ለምን እናያለን? ይሄ በራሱ ወደ ህይወት አያቀርበንም። ያ ስጋው ደሙ ለምሳሌ ተቀብሎ እንደውም አንዳንድ ሰው ምን ይሆናል መሰለሽ ስጋው ደሙ ከተቀበሉ ሰዎች ጭራሽ ስተትም ይፈልጋል። ስጋው ደሙ አንድ ሰው ለምሳሌ መቀበሉን ካወቀ ያንን ሰው ጭራሽ የሚፈታተን ሰው አለ። በመብቱ ላይ የሚመጣ ማለት ነው። ሰው ስጋው ደሙን ከተቀበለ በኋላ እኮ መብቱን አያስከብር ማለት አይደለም። ድንበር ሲታለፍበት ድንበር አትለፉ ማለት አይበል ማለት አይደለም እኮ ግልጽ ነው አይደል? ስለዚህ አንዳንድ ሰዎች ያንን ፈተና ያመጣሉ። ዋናው ግን ምንድነው ትልቁ ነገር ሰው ስጋው ደሙን ከተቀበለ በኋላ ቅድም ሊያጠፋ ይችላል። ግን ከውጭ ሆኖ የሚመለከተው ሰው ጌታችን አስተምሮታል። እዚያ የማቴዎስ ወንጌል ምዕራፍ 7 ላይ ማን ፈራጅ ያደረገ ነው? አትፍረድ አንተ በራስ ላይ እኮ ምሰሶ የሚያክል ኃጢአት ተሸክማል። የወንድምህን ጉድፍ አትመልከት አትፍረዱ ይፈረድባቸዋል። አትኮንኑ እንዳትኮነኑ ብሎ ጌታችን አስተምሮናል። ቅዱስ ጳውሎስ ደግሞ ምን ይላል መሰለሽ እዚያ ሮሜ ምዕራፍ 14 ላይ መስለ አንተ በወንድምህ ላይ የምትፈርድ አንተ ማን ነህ? ሁላችን በክርስቶስ የፍርድ ወንበር ፊት እንቆማለንና ይላል። ስለዚህ አንድ ሰው ተንቀዠቀዠ እንዲሆነ ብለን ለመፍረድ እኛ ማን ነን? መጀመሪያ እኛ ተንቀዠቀዠ ብለን እዚያ ሰው ላይ ስንፈርድ እኛ ነገ ቀዥቃዣ ሆነን እንገኛለን። ያ ሰው እንዲያደረገ ስንል እኛ ነገ ከሱ ብሰን ነው ሰካራም ሆነ አመንዝራ ሆነ ዘማ ሆነ ብለን ያ ሰው ላይ ስንፈርድ የሚገርምሽ ነገር እኛም ከዚያ ሰው ነገር ብሰን ነው የምንገኘው። ስለዚህ ስጋው ደሙ የሚቀበል ሰው ከፍርድ ራሱን መጠበቅ አለበት። አባቶቻችን እኮ ጥንት ምናየው እድሜ ያገኙት እኮ በቅዱስ ቁርባን እንዴ እንደውም እኮ ዛሬ ካየሽ እኮ እንደውም እውነት ለመናገር ስላልተረጋጋን ስጋው ደሙንም በልዩ ልዩ ምክንያት ያቀረበን ስለምንቀበል ብዙ ችግር ውስጥ እየገባን። ስለዚህ እንደውም ስጋው ደሙ ትክክለኛው ትምህርት ምንድነው? የሚያስቀስፍ አይደለም፣ ዘላለማዊ ህይወትን የሚያሰጥ ነው። ከክርስቶስ ጋር እንድንኖር
የሚያደርገን ነው። ኃጢአት ይቀስፈናል እንጂ ስጋው ደግሞ አይቀስፈንም። ባጭሩ እኛን የሚቀስፈን ምንድነው? ኃጢአት። እኛን የሚቀስፈን ምንድነው? ክፋት። እኛን የሚቀስፈን ምንድነው? በሰው መካከል ጠብ መዝራት። እኛን የሚቀስፈን ምንድነው? በደል ነው። የሚገርምሽ እዚያ ምንድነው ትንቢተ ኢሳይያስ ምዕራፍ 1 ላይ እይታችን እኮ ተለያየ። እሱ እኮ ነው እንድንል የሚያደርገን። ኢሳይያስ ምዕራፍ 1 ላይ እግዚአብሔር ምንድነው የሚለው? ኃጢአትን እየጨመራችሁ ይላል፣ ክፋትን እየጨመራችሁ፣ በደልን እየጨመራችሁ እለት እለት ስለምን ትቀሰፋላችሁ ይላል ሆሴዕ ምዕራፍ 1 ላይ። አያችሁ አሁን የሚያስቀስፈው ምንድነው? ኃጢአትን መጨመር ነው፣ ክፋትን መጨመር ነው። ለምሳሌ በመጽሐፍ ቅዱስ ኦዛ የተባለው ሰው ተቀሰፈ ይለናል አይደል? የእግዚአብሔርን ታቦት በድፍረት ነክቶ ተቀሰፈ ነው የሚለው። ኦዛ ተቀስፏል። እንደገና ደግሞ ንጉስ ኦዚያን ተቀስፏል። እንደገና ደግሞ አውናን የሚባለው ሰው ግብር አውናንን ፈጽሞ ተቀሰፈ ይላል። ብዙ የተቀሰፉ ሰዎች አሉ። እነዚህ በሙሉ የተቀሰፉት በምንድነው ካልሽኝ በኃጢአት ነው። ኃጢአት ሲሰሩ እንጂ ስጋው ደሙን የማይተቀበለ ሰው በረከት ያገኛል፣ ሕይወት ያገኛል፣ ጸጋ ያገኛል። ስለዚህ እንዲህ አይነቱን አስተሳሰብ ከሊናችን ማስወገድ ይገባናል ነው ሐሳቡ።